ጋዜጠኛ ሶፎንያስ ገና ይቅርታ ከመጠየቁ ሌላ ሚስጥር ወጥቶበታል። ከገዳም ቆይታው በኋላ የወጣበት ሚስጥር ምንድነው? እንመለከታለን። ዲላን ፔጅ የኢትዮጵያ ቆይታውን ጨርሶ ወደ ሀገሩ ለንደን ተመልሷል። በሱ ዙሪያም የምናነሳው ጉዳይ ይኖራል። ሰላም ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም በጣም ምርጥ ቪዲዮዎችን እንመለከታለን። ሐሳብ አስተያየቶቻችንን እንሰጣለን። በጣም መነጋገር የሆኑ ጉዳዮች አሉ፣ እነሱን እንመለከታቸዋለን። እናንተ ሐሳቦቻችሁን መስጠታችሁን እንዳትረሱ። ቪዲዮዎችን ስትጀምሩ ላይክ በማድረግ ጀምሩ። ለዚህ ቻናልም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ሴዶ ማርሻል ከሄደበት ሀገር ተላልፎ ለመንግስት መሰጠት አለበት ትላላችሁ? እስኪ ሐሳባችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ሰላም ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ለብዙ ሰው እንድታደርሱልኝ በማክበር ጠይቃለሁ። እንግዲህ ከዚህ ቀደምም እንደምናደርገው በሶሻል ሚዲያ መነጋገሪያ የሆኑ በተለይም ደግሞ ቀጥተኛ የሆነ የህግ ጉዳይ ያለባቸውን ጉዳዮችን አንስተን ከህግ አንጻር አስተያየት እንሰጣለን። በዛሬው ዕለት አስተያየት ለመስጠት የመረጥነው ሴዶ ማርሻል ጉዳይ ነው ማለት ነው። ሴዶ ማርሻል በተለይም ደግሞ የቦክስ ውድድር ለማድረግ ስምምነት ካደረገ በኋላ ሀገር ለቆ በመጥፋቱ አንዳንድ ሰዎች ተላልፎ በኢንተርፖልም ቢሆን ወደኛ ሀገር ተመልሶ ውድድሩን ማድረግ አለበት፣ ተላልፎ ለመንግስት ሊሰጥ ይገባል እያሉ አስተያየት ሲሰጡ ተመልክቻለሁ። ይህንን ጉዳይ በተመለከተ በእርግጥ በሀገራችን የወንጀል ህግና በዓለም አቀፍ ስምምነቶችና ልማዳዊ አሰራሮች መሰረት አንድ ወንጀል የሰራ ሰው ከአንድ ሀገር ወደ ሌላ ሀገር ሄዶ በሚሸሸግበት ጊዜ የተሸሸገባት ሀገር በተለያዩ ልዩ በሆኑ የወንጀል አይነቶችና አንዳንድ ቅድመ ሁኔታዎች ካልሆኑ በቀር ያንን ወንጀል ፈጻሚ አሳልፋ ወንጀል ለተፈጸመባት ሀገር መስጠት እንደምትችል የሀገራችን ህግም ይደነግጋል። ዓለም አቀፍ ስምምነቶችና ልማዳዊ አሰራሮችም ይህንን ይደግፋሉ። በልዩ ሁኔታ አንዳንድ የሞት ቅጣት የሚያስፈርዱና የፖለቲካ ወንጀሎች እንደውም ተጠርጣሪው ከተያዘ የተለያዩ ሰዎች ይደርሱበታል ተብሎ ካልተገመተ በቀር ወንጀል የፈጸመ ሰው ከተሸሸገበት ሀገር ተላልፎ ለሌላ ሀገር ይሰጣል። በተያዘው ጉዳይ ግን ሴዶ ማርሻል ያደረገው ስምምነት ወንጀል ባለመሆኑና ፍትሐብሔር በመሆኑ ከፈለገ ውድድሩን ያደርጋል፣ ካልፈለገ ደግሞ መተው መብቱ ስለሆነ አንዳንድ ሰዎች በኢንተርፖል እናስመጣዋለን እያላችሁ አስተያየት የምትሰጡ ሰዎች ይህ ከህግ አንጻር ተቀባይነት የሚያገኝ ከሆድ ህመም በስተቀር ያጋጠመው የተለየ ምንም አይነት ችግር የለም። ዲላን ፔጅ በኢትዮጵያ የነበረውን ጉብኝት አጠናቆ ወደ ሀገሩ ተመልሷል። በሽኝቱም ወቅት እንግዲህ እንደዚህ እንደምትመለከቱት ሲገናኙ በነበረበት መንፈስ አሁንም ሲለያዩ በታላቅ ወንድማማችነት ስሜት ነው ዲላን ፔጅ የተሸኘው። ለመጎብኘት ያሰባቸውን ብዙ ቦታዎችን የጎበኘ ሲሆን የአፋሩን ዳሎል ስፍራን ግን ሳይጎበኝ ቀርቷል። ይህም ካለው ጊዜ ጠባብነት አንጻር እንደሆነ ይገመታል። ለማንኛውም የዲላን ፔጅ የኢትዮጵያን ቆይታ እንድትመለከታችሁት ሐሳባችሁን ኮሜንት ላይ ጻፉልን። የመረጃ ሌሎች እንደሺ ማረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ መልካም ቀን። ዲላን ፔጅ በኢትዮጵያ የነበረውን ታሪካዊ ቆይታ አጠናቆ በትናንትናው ዕለት በሌሊት ወደ ሀገሩ ተመልሷል። ይህንንም ዜና አዶናይ በቲክቶክ ገጹ ይፋ አድርጎታል። ዲላን በኢትዮጵያ በነበረው ድንቅ ቆይታውም አዲስ አበባንና ታሪካዊቷን የፍቅር ከተማ ሐረርን ጨምሮ የተለያዩ ውብና ታሪካዊ ኢትዮጵያ ከተሞችን በአካል ተዘዋውሮ ጎብኝቷል። ዲላን እዚህ መጥቶ ስለ ኢትዮጵያ የሰራቸውን ቪዲዮዎች በአጭር ቀናት ውስጥ በዓለም አቀፍ ደረጃ ከ40 ሚሊዮን በላይ እይታዎችን በማግኘት ትልቅ መነጋገሪያ መሆን ችለዋል። ይህንን ታላቅ የሀገር ገጽታ ግንባታ ስራም በግል ጥረቱ እውን ላደረገው ወጣት ተጽዕኖ ፈጣሪ አዶናይም የላቀ ክብርና ምስጋና ይገባዋል። ለተጨማሪ መረጃዎችም አካውንቴን ፎሎ ማድረግ እንዳትረሱ። ዲላን ፔጅ ሐረር ድረስ ገብቶ ጅብ እንዳበላ መቼስ ሰምታችኋል። ጅብ ማብላት በጣም ያስፈራ ነገር ነው። ከሱ ፌስ ሪያክሽን ማየት ትችላላችሁ። እኔ ስሄድ ለአንድ ሰው 300 ብር ነበር የከፈልነው። አጠገባችሁ እንደዚህ ሰው ይቀመጥና ስጋውን እንደዚህ ያደርግላችኋል። እንግዲህ በአፋችሁ ታጎርሱታላችሁ። ከፈለጋችሁ ደግሞ በእጃችሁ ብቻ ራቅ አርጋችሁ እንደዚህ ማጉረስ ትችላላችሁ። አብራችሁ መሞከር ለምትፈልጉት ጓደኛችሁ ላኩለት። የኛ ሪያክሽን ይህንን ይመስላል። በጣም ነው የሚያስፈራው። ተረጋጊ በቃ ያው ሌላኛው መነጋገሪያ ጉዳይ ኮሜዲያን እሸቱ በተለያዩ ቦታዎች በተለይ በሃይማኖት ቦታዎች ላይ በመገኘት ቪዲዮዎችን ቀርጾ ፖስት ያደርጋል። የተለመደ ነው። ከዚህ በፊት አንዳንድ ጊዜ ለኔ ፖስት የሚደረጉ ለቪዲዮ የሚቀርቡ ለፓብሊክ የማይደረጉ አሉ፣ የሚደረጉ ሰዎችም አሉ። በተለይ የሃይማኖታዊ ቦታዎች ላይ አንዳንድ ስርዓቶች ሲካሄዱ ሁሉም ሰው በእኩል ስሜት ስለማይቀበል
እና እሱ ይህንን ቪዲዮ በመልቀቁ ግን የተለያየ አይነት ሀሳቦች የተሰጡበት ትችቶች የተነሱበት ይገኛሉ። ምን አይነት ቪዲዮን የለቀቀው የእኛን ሀሳብ እናስከትላለን። እስቲ ቪዲዮ የሆነ ጊዜ ላይ መነጋገሪያ የሆነ ኢንፍሉዌንሰሮች ቲክቶክም ኢንስታግራም በተለይ ማለት ነው ይሄ ፕላስቲክ ሰርጀሪ ምናምን የተሰሩ ትልልቅ ኢንፍሉዌንሰሮች ፕራይቬት ጀት ምናምን ሁሉ እንትን የሚሉ በአንድ ጊዜ ሀብታም የሚሆኑበት እና ያንን ላይፍ ስታይል የሚያስቀጥሉበት በምንድን ነው ሲባል ሲጠና ሁሉም ዱባይ ሄዳ የሆነ ጊዜ ላይ የምጠፋው ጊዜ አላት ማለት ነው። እና ዱባይ ምንድን ያለው ይሄን ያህል ኢንፍሉዌንሰሮች ሁሉ የአውሮፓ የአሜሪካ ምናምን ትልልቅ ፈርነጮች ሁሉ እየሄዱ እንትን የሚሉበት ሲባል እዛ ያሉት ሀብታሞች ሴቶቹን እንደ ሽንት ቤት ይጠቀሙባቸዋል፣ ካካይሉባቸዋል። ሊትራሊ ማለት ነው። ፖርታ ፖርቲ ይባላል እና ያ ፖርቴብል የሆነ ካካ መባያ ሽንት ቤት ማለት ነው። እና ሴቶቹ ፖርቴብል የሆኑ ሽንት ቤቶች ናቸው። ይሄ የራሱ እንትን ነው። በዚህ የሚደሰቱ ሰዎች አሉ። የኮነንኮም እንትን እያልኩም አይደለም፣ ብቻ አይድፈሩ እንጂ ማለት ነው። ሁለቱም ተስማምተውበት የሚያደርጉትን ነገር አይዶን እንትን አልልም ማለት ነው። እና ይህንን ጨክና ሄዳ አድርጋ ባንዴ ላይፏን በቃ ይርይር የምታደርግ ኢንፍሉዌንሰር ተብሎ በቃ ሴቶቹን እያወጧቸው ምናምን እያዋረዷቸው ነበረ። እና አሁን ማለት ነው በሀገራችን ፖርታፖቲ ያየሁት እሸቱ መለሰ ይህን ቪዲዮ ምንም አይለኝም። ምንም ያባቶች ቅዱስ ያሳድራል፣ የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን ደስ እንኳን እንደማ ጌታ ይባረክላቸው። ይሄ መለሳ እንግዲህ ካልተቻለ አንድ ሰው አሁን ይሄንን ቪዲዮ ስትሰራ ወንድማችን የሰራው ለጽድቅ አይደለም፣ ሰዎች እንዲድኑ ለመመስከር ወይ ለመስበክ እንደሚባለው አይደለም ያደረከው። አዎ ይሄ ይወሳል ድኜበታለሁ ኑና ዳኑም አይደለም። ሰዎችን ያስደነግጣልና ሾክ ቫልዩ አለው። ሾክ ቫልዩ የሚባል ነገር አለ ኢንተርኔት ላይ። ሾክ የሚያደርግ ነገር በማድረግ የሰዎችን እይታ አይን ለመሳብ የሚደረግ ነገር አለና ያንን ይፈጥርልኛል ብሎ ስላሰበ ነው አሁን ይሄንን ካሜራ ደቅኖ እንትን ያለው። ለመዳም ቢሆን ኖሮ ደቅና አታረግም ነበረ ማለት ነው። ብቻህን ሄደህ አድርገኸው በቃ። ወይ ደግሞ ስብከትም ከሆነ የእውነት እንትን ብለህ በቃ ተለውጬበታለሁ ድኜበታለሁ ብለህ በሌላ አጀንዳ ነበር እንትን። አንተ ግን አሁን ሰዎችን ያስብላል ብለህ ስላሰብክ ካሜራ ደቅነ ማለት ነው። እዛ ጋር የሚደረገውን ነገር አደረግ። አባቶችን እኔ እንጃ ሄዱ ነው እንትን አልካቸው፣ አከበርካቸውም ለማለት ይከብደኛል። አሳቀቅካቸው፣ ሰድበ ለሰዳቢ ያሰጣሃቸው፣ ተጸይፈ ለተጸያፍ ጽዩፍ እንትን አልካቸው ማለት ነው። አሁን ይሄንን አይቶ የማይናገር ያለ አይመስለኝም። ምክንያቱም የእምነቱ ተከታይ ራሱ ቢሆን ቀለም የቆጠረ ሰው መቼስ የአባቶችን ካካ በመብላት መዳን ይቻላል ብሎ ካመነ ችግር አለ ማለት ነው። እንግዲህ እንዴ እኔ የምለው የኢትዮጵያው እግዚአብሔር ይለያል ልበል እንዴ? እንደኛው መሀይም ነው ልበል እንዴ? የኢትዮጵያ ሲሆን ማለት ነው። በፕሮቴስታንቱም ሲሆን የአፍሪካን ልበል እንጂ በፕሮቴስታንቱም ሲሆን በቃ ባህላችንን ይዞ ነው እግዚአብሔርን ባህሪው ማለት ነው። ሰርጋጡ ሲባል ሳር የሚግጥ ዘይት እንትን በሉ ሲባል ታመናችሁ እንደ እምነታችሁ ነው። ግን ደግሞ ካካ እስከ መብላት ድረስ የሚያደርስ ከሆነ ይሄ ከባድ ነው። እና ይሄ በሙስሊምም በፕሮቴስታንትም በካቶሊክም በኦርቶዶክስም ቢደረግ የምቃወመው ነገር ነው። እንዴት የሰውን ካካ በመብላት ትጸድቃላችሁ? እንዴት ይባል? እንደዛ ከሆነማ ክርስቶስ ለምን ይሞታል ትላላችሁ? ካካ በመበላላት መጽደቅ የሚቻል ከሆነ ነው። እና አሁን ይሄ ሰውዬ ያደረገው እንደዚህ ብለን እንድንናገር አባቶችን አስጠጣቸው ነው የሚባለው። እምነቱን አስጠጣ እንጂ እምነቱን አስከበረ ለማለት ይከብደኛል። ይሄ ሰው ነው አሁን ካሜራ አቴንሽን ሆር የሚባሉ ሰዎች አሉ። የአቴንሽን ሸሌ ስትሆኑ አቴንሽን ለማግኘት ብቻ እምነቱንም የሚዋረድበት አባቶችም የሚሰደቡበት
እሱም ክብሩን ጥሎ ማለት ነው ካካስ ከመብላት ድረስ ክብሩን ጥሎ አድርጎት ብቻ ሰው አፍ ውስጥ ይግባ፣ ሰው እይታ ውስጥ ይግባለት፣ ዩቲዩብ ይታይለት፣ ሚዲያ ላይ እንትን በቃ አንዳንድ ጊዜ አዲክት ስትሆኑ የዝና አዲክት ስትሆኑ የማታረጉት ነገር የለም። ምንድነው ይሄን ያህል ርቦሃል እንዴ ወንድሜ? ምንድነው ይሄን ያህል? ለጽድቅ ከሆነ እንዳልኩክ ነው በጓዳ ታረገው ነበረ። ይሄ አይተንም ሰምተንም የማናውቀውን ነገር አምጥተህ እንደው በሚከበርበት እንኳን መንገድ ቢሆን ማለት ነው እምነትን የሚያስከብር ቢሆን እንኳን እንዲህ እየተጸየፍክ ሰድበ ለሰዳቢ የምትሰጠው ምንም እኮ አንተ አይጨንቅህም ማለት ነው። በቃ እይታ ብቻ ነው የምፈልገው በምንም መንገድ። በነገራችን ላይ እንደ ኮሜዲያን እሸቱ በየቦታው የሚረግጥ በቪዲዮ የለም። እንደዛ ስላችሁ እየወቀስኳችሁ እንዳይመስላችሁና የኮሜዲያን እሸቱ ወጥ ኮንቴንት ምንድን ነው ብትሉ እኔ ልመልስላችሁ አልችልም። ስለ ቤተ ክርስቲያን ይቀርጻል፣ ስለ ፍቅር ይገልጻል። የአንድ ሰው ህይወት የሚባል ፕሮግራም አለው። የህፃናት ፕሮግራም አለው። ማለት እንደ ቲቪ አሁን ለምሳሌ ቲቪ የተለያየ አይነት ፕሮግራም አለው። የቲቪ እንትን ፕላትፎርም ነው እንዳትሉም ደግሞ የሆነ የሚጎሉትም ነገሮች አሉት። ወደዚህኛው ጉዳይ ስመለስ አንዳንድ ሰዎች የተለያዩ ሀሳቦችን እየሰጡት ይገኛሉና ቤተ ሃይማኖት ውስጥ ሁሉም ቤተ ሃይማኖት ውስጥ ተቀርጾ ወደ ውጭ የማይወጡ አሉ፣ የሚቀርጹም ደግሞ አሉ። ለምን ተቀርጾ ወደ ውጭ የማይመጡበት እኮ ሚስጥር ስለሆነ አይደለም። ምንም ሚስጥር ስለሆነ ሳይሆን የሰው አቀባበል እንዴት ነው፣ ሰውን እውቀቱ ሳይኖረው ጠልፎ ሊጥላቸው ይችላል ወይስ ደግሞ ሁሉም እኩል እምነት ደረጃ ላይ ስላሉ እኩል መቀበል ይችላሉ የሚለው ታሳቢ ስለሚደረግ ነው እንጂ ሚስጥር ስለሆነ አይደለም። እና እኔ እንደኔ የመቀረጽ ያለበት አይመስለኝም። የኔ ሐሳብ ነው። የኮሜዲያን እሸቱ ስህተት ነው ምናምን ልላችሁ የገዳሙ ስህተት ነው ልላችሁ ሳይሆን ሁሉም ሰው እኩል መቀበል ስለማይችል ነው ይሄንን ኮምፕሌን እያነሳ ያለውና ከዛ ውጪ የተለያዩ አይነት ገዳማት የተለያዩ አይነት ስትራቴጂ ያላቸውና ስለ ሃይማኖት ውስጥ ብዙ መግባት አልፈልግም። ብዙ ሰዎች መነጋገር ያደርጉታል ኮሜዲያን እሸቱን ከዚህ ጋር አያይዘው። እናንተ እንዴት አያችሁት? እስቲ ፖዚቲቭ ናችሁ ሐሳብ መስጠት ከቻላችሁ ሐሳባችሁን ስጡ። ግን ትንሽ ባይቀርስ ባይተላለፍ ጥሩ ነው። ሌላው ድርጊቶችን መውቀስ አልፈልግም። ለምን የገዳማቱ ስርዓት ሊሆን ይችላል አላውቅም። እሱን ስለማላውቅ ስለ ሃይማኖቱ መናገር ስለማልፈልግ የውስጠኛው ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። ድንግልና ማሳጠር ማጥበብ ማስፋት። የብልት ነው ውበት ስንል ምን ማለታችን ነው? ብልትስ ውበት አለው ወይ? የውስጠኛው ከንፈር ረዝሞ እኛ ውስጣችን ምን በልቶ አደረ ምን በልቶ ሲያድራል ብለን የምንጨነቅ ሰዎች ነን ገና ለፊታችን እንኳን በቅጡ ጤነኛ የሆነ ሳሙና መጠቀም እንደ ቅንጦት የሚታይበት ሀገር እየሆነች ነው ያለችው። እያቃተን ያለው እናንተ የእንትን የብልት ስነ ውበት እንደዚህ ሆኖ ኮንፊደንሷን ከረበሻት ማጣት እኮ ነው ኮንፊደንሳችን የሚረብሸን እንጂ የሱ ከንፈሩ መተለቅ ለምን ደባደቦ ከንፈር አክምባሎ ፊት ለምን አይሆንም? እንዴት ያለ ትምህርት ነው የምታቀርቡት? በእግዚአብሔር በጣም ሰውን የሚያንጽ በጣም ጥሩ ነገር ነው የምታስተላልፉት። ጊዜና ቦታው ስላገኛችሁ መቀደድ መሰንጠቅ ምድረ እግዚአብሔር ምድረ ደንገጡር በዛም ባቀረባችሁበት ሰዓት ስንት ተጨባጭ የሆነ ነገር ማቅረብ አስተማሪ የሆነ ነገር ማቅረብ ይቻል ነበር። ምድረ ደንገጡር እናንተ የሙሙስ ነው ውበት ነው የሚያሳስባችሁ። ቲክታከሮች ጋር ወርዳችሁ በዚህ ደረጃ እንደዚህ አይነት ቪዲዮ መስራታችሁ በጣም አሳዝኖኛል። ደግሞ ለያ ትክክል አይደለም። የማንም መሰራት የማንም ቪዲዮ መሰራት ምናልባት ቶምን ላይ ደብረው ይችላል። ምናልባት ግን የእናንተን ቪዲዮ ቢያይ ይደብረዋል። እና አይ ዶንት ኖ ጋዜጠኞቻችን አርቲስቶቻችን ወርዳችሁ ቲክቶክ ላይ ከኛ ጋር ማላገጥ ጀምራችኋል እና ጥሩ አይደለም። ጥሩ አይደለም። እንደ ጋዜጠኛ ስራችሁና እንደ የሚሰጣችሁ እንድትሆኑ ጥሩ ነው። በዚህ አጋጣሚ ቶሚዬ እንወዳለን። ትክክል ነህ። ምንም ያልከው ነገር የለም። ንጹህ ባይዘዌ ቶሚ በጣም የሚያሳዝን ልጅ ነው ጋይስ። ጌታ በክፋት የንግግር አንዳንድ ሰው ንግግር ባለማወቅ ይበላል። ሶሻል ሚዲያ ላይ ታውቃላችሁ፣ ንግግር ባለማወቅ አሁን እኛ ላይቭ ላይ
ብዙ ጊዜ ያ ማንነት ኑሮን አይደለም ላይቭ ላይ ስትሆኑ የምታስተላልፉት መልእክት ያመልጣቸዋል። የሚቆረጥ አይደለም። ከዛም ሰይጣኖች ልክ እንደነንቁርት አይነት ሰዎች ቁጭ ብለው ይጠብቋቸዋል እናንተን ለማስጠየቅና ቶሚ ንግግር ባለማወቅ ነው እንጂ ላይክ እንደዚህ አይነት ክፋት የሚሰራብኛል ብሎ አይደለም። ይሻላል ከአርቲስቶቹም ከምኑም ይሻላል። ቢያንስ የራሱን የሚያምር ጅም ቤት ከፍቷል ምናምን ጎበዝ ነው። ትላንትና ጎዳና ላይ የነበረ ልጅ ነበረ፣ ብዙ ነገር የደረሰበት ልጅ ነበረ። ዛሬ ላይ የተሻለ ነገር አግኝቷል። ያው እንግዲህ እንደምታውቁት ስትሰሩና ጥሩ ነገር ላይ ስትደርሱ ድንጋይም ትችትም ዘላፊም ጠማጅም ይበዛብሃል። አይዞ ብሎ ጋዜጠኛ ሶፎንያስ ዋሲሁን ከገዳም እንደወጣና አሁን ወደ አዲስ አበባ እንደተመለሰ አብዛኞቻችሁ ሰምታችኋል ብዬ አስባለሁ። እንደወጣ ለመጀመሪያ ጊዜ ለእኔ ደውሎልኝ ያወራነው ነገር በሙሉ ዩቲዩብ ላይ አስቀምጬላችኋለሁ፣ ገብታችሁ ማየት ትችላላችሁ። ጋዜጠኛ ሶፎንያስ በፍጹም ሰላም አይመስለኝም። ምክንያቱም ትላንትና ይቅርታ አድርጉልኝ ካለ በኋላ ወዲያው ትንሽ ቆይቶ እርዳታ አድርጉልኝ እንድረዳ ፈልጋለሁ አለ። ከዛ ደግሞ አሁን ከደቂቃዎች በኋላ ደግሞ ሃሌሉያ ሆስፒታል ነው የምገኘው እና ጸሎት ዱዓ አድርጉልኝ ደግሞ አለ። ትንሽ ያለበትን ሁኔታ የሚያውቁ ሰዎች እዛ አካባቢ የሆነ ክትትል የሚያስፈልገው ይመስለኛል። ቤትም ካለ እንዳለውም ሆስፒታልም ደግሞ ካለ ክትትሎች የሚያስፈልጉት ይመስለኛል እና ምክንያቱም ነገሮቹ ትንሽ በጣም ይፈጣጥኑ ሆኑና የጤንነት የሰላም አልመስለኝ ስላለ ነው ሁኔታዎች። ከዛ ኮሜንቶቹን ደግሞ ትላንት እንዳያችሁት ነው። በጣም ብዙ ሰው ኮሜንት አድርጓል። በተለየ መንገድ እንግዲህ ስድብ በጣም ብዙ እንትኖችም ነበሩት። እነዚህ ነገሮች እየተመለከተ የባሰ ወደ ሌሎች ከባድ ነገሮች ደግሞ እንትን ማለቱ ስለማይቀር ፕሊስ እዛ አካባቢ ያላችሁ ጓደኞቹ በተለይ በጣም በቅርበት ያላችሁ ሰዎች ያለበትን ሁኔታ እንደው መመልከት ቢቻል የሚል ሀሳብ ለመሰንዘር ነው። አመሰግናለሁ። በነገራችን ላይ ጋዜጠኛ ሶፎንያስ ይቅርታ ከጠየቀ በኋላ እነዚህ ምስጢሮች ወጥተዋል። መታመሙና ሆስፒታል መግባቱ ተሰምቷል። ለዛኛው ልጅ ወይ ደግሞ ላጋለጠው ልጅም ደውሎ እኔ ቆርቤ ያለው ቁርባን ተቀብዬ ስጋው ደሙ ነው ቁርባን ያው ስጋው ደሙ ተቀብያለሁና ስጋው ደሙ የተቀበልኩበት ቀን የትንሳኤ ዕለት ነውና እንድቀበል ምክንያት የሆንከኝ አንተ ስለሆንክ ለዛ ነው የደወልኩልህ ብሎ ደውሎለት ነበረ። አሁን ደግሞ ታሞ ሆስፒታል ገባ። ስጋው ደሙን ተቀብዬ ነው የመጣሁት። በቀደም ኦፍኮርስ አዲስ አበባ ከገባሁ ሳምንቴ ነው። ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ቆሞ የኢትዮጵያ ግስ እንደዚህ አይነት ሰዎችን በሃይማኖት ስርዓት ስር ሲጣለሉ ዝም ብሎ ይተዋቸዋል ወይ የሚሉ ጥያቄዎች የሰው አይምሮ ላይ ይቀመጣሉ። ለሁሉ ጊዜ ምን መደረግ አለበት እንደ ሀገር በጣም ቀላል ነገር አይደለም እና ከዛ ለመውጣቱ ምን አይነት ዋስትና አለው? ለምን ኢቭን ደውሎ ለልጁ እኔ ስጋው ደሙ ተቀብያለሁ ብሎ የገዳሙን ስም ለጊዜው መጥቀስ አልፈልግም ደብቆ ስላስቀመጡኝ ብሎ አውርቷል። አዳምጬዋለሁ፣ ሰምቼዋለሁ። እዚህ ላይ ለማምጣት ነው። ሰው እናንተ የሶፎንያስን ጉዳይ እንዴት ታዩታላችሁ? አሁን ግን ታሞ ሆስፒታል እንደሚገኝ መረጃዎች ይወጡ ይገኛሉ። ይሄ ነገር እንዴት ይታያል? አሁንም መጨረሻ ያገኘው አይመስለኝም። እኛ ፊት ለፊት ያለ ነው አሁን የምናወራው ሰዎች ወይ ደግሞ ኮሜንት የምንጽፍ ሰዎች ንጹሃን ስለሆነን አይደለም። ነገር ግን ይሄ ደግሞ ከተፈጥሮ ሕግ እንዲሁም ደግሞ ከኢትዮጵያ ሕግ ውጪ የነበሩትን ነገሮች ያደረገው ሰው ለተወሰነ ጊዜ የቤተ ክርስቲያን ስር ተጠልሎ ተመልሶ መኖር ይችላል ወይ? ጥያቄ ነው የጉዳይ። ሀሳባችሁን ስጡበት። ጨነገፈ ትውልድ በእውነት እንደው ለኳሱ የጨፈሩት አካላት ሁሉ መብት ጥሰት፣ ይሄ ሁሉ ሰቆቃ፣ ይሄ ሁሉ ሀገር መናድ፣ አርሰናል አሸነፈ ብል ጫማ ስር የወደቁ ከፖለቲካ ከኢኮኖሚ ከሃይማኖት ጋር አያይዞ መውቀስ ተገቢ ነው አይደለም። ሰዎች በስፖርት ስክ የሚያገኙት ደስታ የግል ስሜታቸውና መብታቸው መሆኑን መገንዘብ ይኖርብናል። ይሄንና ይሄን መሰል ትችቶች ከብዙ ፖለቲከኞች፣ ሃይማኖት መምህራኖች ተሰንዝሯል። የሰው ልጅ በሚያገኘው የደስታ ምንጭ የመደሰት መብት እኮ አለው። ያዝናናኛል ብሎ የሚሉ የተለያዩ መዝናኛ ነገሮች አሉት። ኪነ ጥበብ፣ ማንበብ፣ ስፖርት አለ። ሃይማኖት ቦታዎች ጋር ሁሉም ለየሰው ያዝናናኛል ብሎ ወደሚለው እየሄደ ይዝናናል። እንዴት እንዳሰባችሁት አላውቅም። እንዴት በዚህ ትዝናናለህ ብሎ ሰውን መውቀስ እኮ ተገቢ አይደለም። ሰው ያዝናናኛል ባለው ነገር መዝናናት መደሰት መብቱ ስለሆነ መምከር ሌላ ነገር ነው። መስደብ ግን በጣም ያስጠላል። የጨነገፈ ትውልድ ምን አይነት አባባል ነው? ከትልቅ ምሁር ከሚባል ሰው እንዲህ አይነት ስድብ ሲሰነዘር ያሳፍራል። አብዛኛው ይሄንን ትችት ያቀረባችሁ የኳስ ፍቅር የሌላችሁ ሰዎች ናችሁ። ይሄ የእናንተ መብት ነው።
ግን አንተ ኳስ አትደግፍ በኳስ አትዝናና ማለት ደግሞ አይቻልም። ምክንያቱም ስፖርት ለብዙዎች ነፃ ቴራፒ ነው ይባላል። ስፖርት እኮ የጋራ ስሜት የሚሰጥ ነው። ያለምንም የዘር፣ የፖለቲካ፣ የሃይማኖት ልዩነት በአንድ ላይ አቀራርቦ የሚደሰትበት ብቸኛ ዓለም አቀፋዊ ቋንቋ እኮ ነው። መማር ካለባቸው ማስተማር እንጂ ትውልድን መሳደብ ተገቢ ነው ብዬ አልልም። የአርሴናል ቤተሰቦች እንኳን ደስ አላችሁ፣ እንኳን ደስ አለ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ጨምሩበት። በተለይ በሶፎንያስ ዙሪያ እንደ ጥያቄ የቀሩና አሁንም ኮመንቶች እየተጻፉ ስለሚገኙ ሀሳቦቻችሁን ኮመንት ላይ በጨዋ መልኩ ማስቀመጥ ትችላላችሁ። ቪዲዮ ላይ ካላረጋችሁ ሜክ ሹር እርግጠኛ ሁኑ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጣይ በምርጥ ቪዲዮ አገኛችኋለሁ።